ትናንት ስሜታዊ ሆኜ ነበርኩሽ። እኔም በር አንኳኳሽ የመጀመሪያ ሰማሽ። እኔና አንቺ አንድ ላይ ሆነን የምትፈልጊው ነገር በጋራ እናሳካለን። እሱ መቼም ሊሆን አይችልም። ይልቁን የመጽሐፉን ታሪክ ስሚ። ቢያንስ እዚህ ታሪክ ውስጥ ብዙ ነገር አለ። እሺ ቀጥይ። ስለምን እያወራን ነበር? በሰላም ፊት በጣም ፍክት አለ። ምን ደንበኛ ጥሩ ነገር ነው እንዴ? ነገር ደንበኛ ምን ይነግረኝ ይችላል? እሱን ማን ምን አውቃለሁ? አንተ ንገረኝ እንጂ አሁን ምን ተገኝቶ ነው አንዴ እንዴ ደስታ በደስታ ይሆንኩ? አይ ከክፍለ ሀገር ዘመዶቼ ደውለው ብር እንድልክላቸው ጠይቀውኝ ነበር እና ያሉኝ ብር ደግሞ እጅ ላይ ነበር። ስለዚህ ደንበኛ እንዲሰጠኝ ነገር ነበር። እሱ ስለተሳካ ነው ብር ተጠፋ። አሁን እቺን ተራ ነገር አሁን ለኔ መጠየቅ አቅቶ ነው? ገንዘብ ለገንዘብ እኔ ያንሳለሁ ለአንተ ለመስጠት? በጣም ታሳዝናለህ። ኢንስፔክተሩ ደወለ። ቶሎ በል አንሳለት። ሄሎ ኢንስፔክተር፣ የሚገርም ነገር ልክ ልደውልልህ ስል ነው የደወልክልኝ። እውነት እንዴት ሆነ ያ ነገር? ምን እንዴት ሊሆን ይችላል? ይቅርታ ኢንስፔክተር፣ አሁን የሚመች ቦታ አይደለም ያለሁት። መልሼ እደውልልሃለሁ። ቆይ ምን ተፈጥሮ ነው? ምንድን ነው ያለ? እንዴት ሊሆን ይችላል? ልጆቹን አላገኘኋቸውም እኮ ነው ያለው። ማን ወሰዳቸው? እኔ ምን ትጠይቀኛለህ? እኔም እኮ ከአንተ ጋር ነው እኮ እዚህ ያለሁት። ማን ወሰዳቸው? የት ጠፉ? ማን ወሰዳቸው ከዛ ቦታ? ቆይ ግን አንተ እርግጠኛ ነህ ልጆቹን በአይንን ያያቸው? ምን ሆነሃል? በአይኔ በብረቱ። እኔ እኮ እየቃዠሁ አይደለም። ማየው ነገር ሁሉ እውነት ነው። እናንተ ለምንድን ነው የማታምኑኝ? ልጆቹን በአይኔ በብሬት አይቻቸዋለሁ። አሁን ተረጋጋና ቤት ሄደህ እረፍት አድርግ። በዛው እንደውም ምህረትን ሰላም በልልኝ። እሺ ተነስ፣ ራስህን አታስጨንቅ። ስማ፣ ተነስና የምትቀይርን ከሆነ ልብስ ቀይረህ አብረን እንሄዳለን። የት ነው የምንሄደው? እኔ የትም አልሄድም። እዚሁ ስሬን እሰራለሁ። ሲጀመር ቤቴንም አላስተካከልኩም። አንተ ቤት ትችላለህ። ቶማስ፣ አብረን እንሄዳለን አልኩህ። አብረን እንሄዳለን። ያለብኝ ችግር ይበቃኛል። በቃ እሺ በለኝ። ልብስ የምትቀይር ከሆነ ቀይርና አብረን እንሄድ። ይኸውልህ አንተ የፈለክበት መድረስ ትችላለህ። እኔ ገና ቤቴን ራሱ አላስተካከልኩም። እዚህ ነው መሆን ያለብኝ። ቶማስ እንሂድ። ተነስ። የዛሬው በጣም ደስ የሚል ነው። ነገ ቀሪው እናያለን። ስላወኩሽና ውስጤን ስለተረዳሽው አመሰግናለሁ። እኛ እኮ ጓደኛ ማቾች ሆነናል። አመሰግናለሁ አይባልም። ሁሉም ነገር የሚሆነው ለጓደኝነት ነው። አንድ ጥያቄ ልጠይቅህ ይባል? ጠይቂ። አንድ ወጣት አንዲትን የ5 ዓመት ህፃን ልጅ ቢደፍር እኛ ሀገር የሞት ፍርድ አይፈረድበትም አይደል? እኔ ሰምቼ አላውቅም። አየህ፣ ድሮ ይሄ ነገር ሲነገር ያስደነግጥ ነበር። አሁን እንኳን ስለ ህፃን መደፈር ሳወራ አንተ ለመልሱ ነው የፈጠንከው። ደንገጥም አላልክም። ይሄን ነገር ደጋግመን ከመስማታችን የተነሳ ለምደነው ነው እንዴ? ዛሬ ይህን ጥያቄ እንዴት ጠየቅሽ? ንግስት ጋር ስናወራ እንደዚህ መሆኗ የመጀመሪያ ምክንያት ነገረች እና እሷ የምታምነው ህፃን የደፈረ መሞት አለበት ብላ ነው። ይህንን ነገር ወደ ህዝብ ባቀርበው ብቻውን ትልቅ ዜና ይሆናል አይደል? ታዲያ ለምን በቀጣዩ ሳምንት ፕሮግራምሽ ላይ ይህን ጉዳይ አታነሺ? በጣም ጥሩ ርዕሰ ጉዳይ ይሆናል። አሁን መቸኮል ያለብኝ ሰዓት አይመስለኝም። ነገር ግን ጉዳዩ ትልቅ ትኩረት እንዲያገኝ ትልቅ ሽፋን ሰጥቼ የምሰራው ዜና ነው። በይ በቃ ለዛሬ በቃናል። አሁን እንተኛ። ቆይ ግን አንተ እርግጠኛ ነህ ልጆቹን በአይንህ አይታችኋል? አዎ በአይኔ በብረቱ አይቻቸዋለሁ። 4 ሴት ህፃንና አንድ ደግሞ ትንሽዬ ወንድ ልጅ ነበር። የሚገርም ነገር በጣም ከመፍራታቸው የተነሳ እጃቸው እግራቸው ይንቀጠቀጥ ነበር። እኔ ልነግርህ አልችልም። በጣም ነበር ያሳዘነው።
እና በዛ ፍጥነት ማን ልጅዳቸው ይችላል? እሱን አላውቅም። ለፖሊስ ጠቁሜ ከሆነ ደቂቃ በኋላ ፖሊሶቹ እዛ ሲደርሱ ማን እንደወሰዳቸው አይታወቅም፣ ተሰውረዋል ልጆቹ። መጀመሪያም ነግሬ ነበር፣ አልሰማም ብለህ ነው እንጂ ተናግሬ ነበር። እዛ ፖሊስ ጣቢያ መረጃ የሚያቀብላቸው ሰው አለ። ከልጁ መረጃ እናገኛለን ስትል ልጁን ገደሉት። ይኸው ስለሌሎቹ ልጆች ስታስብ ደግሞ ልጆችንም አሸሿቸው። ይሄ እንኳን ጥርጣሬ አይፈጥርብህም? ቶሚ፣ ጥርጣሬ እኮ ልክ ነው። እሺ ቆይ ማን ሊሆን ይችላል? እኔ ነገርኩት ለኢንስፔክተሩ ነው። ሌላ ሶስተኛ ወገን የሰማ የለም። ምናልባት ኢንስፔክተሩ ነው? አይ በጭራሽ፣ ይሄ የተሳሳተ ጥርጣሬ ነው። ለምን? ኢንስፔክተሩን ስለማታውቃቸው ነው። እንዲህ አይነት ስህተት አይሰሩም። ስራቸውን አክብረው የሚሰሩ ፖሊስ ናቸው። ለምን እንዲህ አይነት ጥርጣሬ ውስጥህ እንደገባ አላውቅም። ለምን ሲሉ ያደርጋሉ? ስለምን ሲሉ? መረጃ እየወጣ ያለው ከዛው ከፖሊስ ጣቢያ ውስጥ። እሺ ለማንኛውም አሁን እንሂድ። የት ነው የምንሄደው? ልጆቹን አግኝቻቸው ወደ ነበረው ቦታ። እዛ ደግሞ ምን እንሰራለን? ቶሚ እንደ አንድ የህግ ሰው አስብ እንጂ ምናልባት እነሱ ልጆቹንም ቢያሸሿቸው ግን ለኛ ሊጠቅም የሚችል መረጃ ልናገኝ እንችላለን አይደል እንዴ? በአንድ ከጠበቃነት ወደ መርማሪነት የተሸጋገርን አልመሰለም? አንዳንዴ ተስፋ ታስቆርጠኛለህ። በደንብ አዳምጠኝ። ፖሊስም ሁን ጠበቃም ሁን ሁለቱም አንድና አንድ ነው ዓላማቸው። እሱም ህግን ማስከበር ነው። ስለዚህ እንደዚህ አይነት የፌዝ ጨዋታ ስታወራ ደስ ነበር። አሁን ሂድ። ማንኛውንም ማስታወቂያና ፊልም ለመስራት 8401 ላይ ኦኬ ብለው መልእክት በመላክ በቀላሉ ዝነኛና ታዋቂ መሆን ይችላሉ። 8401 ላይ ኦኬ ብለው በመላክ ይመዝገቡ። 8401 ላይ ኦኬ ብለው ይላኩ። አርት ሜዳ በጣም ጭር ያለ ሰፈር እኮ ነው። ሰው እንኳን ዝር የማይልበት ቦታ። አንተ እንደዚህ አይነት ቦታ ማግኘት እኮ ሞኝነት ነው። ምን ሆነሃል? ትክክል እኮ ነው። እነሱም ማንም ሰው ዝር አይልም ብለው ስላሰቡ ወንበዴዎችና ወሮበሎች ስለሆኑ እዚህ ጋር ስራቸውን ይሰራሉ። አይጋችሁ? ትክክል። ቆይ ምን ስትል አገኘህ ቦታ? ምን ስትል አየህ? በእርግጥ በህልሜም አይቼው ነበር። ግን እሱ ብቻ ሳይሆን አንተን ከመውሰዱ በፊት 2-3 ቀን ቢሆን በዛ ቦታ ተመላልሼ ነበር። ያኛው ተስፋውን አልገባኝም። እየቀለድክ ነው መሰለኝ። በህልምህ ስላየኸው ብቻ ነው ፖሊሶች ደውለህ እዛ ቦታ የጠቆምከው? እኔንም እዛ ቦታ የወሰድከኝ? ይኸውልህ ቶማስ፣ እንዴት እንደማስረዳህ እኮ አንተ ብቻ አይደለህ፣ ባለቤቴ እንኳን ልትረዳኝ አልቻለችም። ይሄን ቦታ ለዛ ብቻ አይደለም። እሺ ሌላው ይቅር፣ በህልሜ ያየኋት ህፃን ልጅ ጸጉሯን፣ የለበሰችው ልብስ፣ ሁሉም ነገር ተመሳሳይ ነው። የጠራችኝ የገባችበት ቤት፣ እንደገና ስገባ ደግሞ የነበሩት ህፃናቶች
ብቻ አይደለም ፍርሃታቸውን እንኳን በህልሜ አይቼዋለሁ። የተቀመጡበት ካርቶን ራሱ አይቼዋለሁ። እና ይሄ ህልም ነው ቅዠት ነው ወይ አብጃለሁ? ተስፋን አታረጉ እያሾፍክብኝ ነው መሰለኝ። የማታረጉ ይኸውልህ ቶማስ፣ አንድ ነገር እንድትረዳ የሚፈልገው ነገር ምንድን ነው የምረዳ? በህልሜ ያየሁት ብለህ ስንትና ስንት መንገድ ወስደን ጭር ያለበት ቦታ ምንድን ነው የምረዳ? ጫማ ወስደኛል። አንድ እግር ጫማ ከአንድ እግር ጫማነት ውጪ ምን የተለየ ትርጉም አለው? ተዋለው ቶማስ፣ እንደ ጠበቃስ እንደ ህግ ባለሙያስ አንድ ተራ ጫማ መሆኑን አት ግን እዚህ አካባቢ ትልቅ ሰው አይንቀሳቀስበትም። ከባድ ቦታ ነው፣ አስጊ ነው። ለህይወት እንዴት ትሄዳለህ? ህፃን ልጅ ምን ሊያደርግ እዛ ቦታ ይሄዳል? አስብ። በምን ይታወቃል? ልጆች የማይገኙበት ቦታ ነው የሚል ተለጥፏል እንዴ? ደግሞ አንድ እግር ጫማ አገኘሁ ብለህ እንደ ይወጣ ትቆጥራለህ? በቃ ኧረ ተስፋውን በቃ ተጨባጭ ነገር በሌለበት ነገር ላይ ምክንያታዊ ሳትሆን አታውራ ብዬ ነበር። ይሄ ደግሞ ከትምህርት ዓለም ጀምሮ የነበረበት ባህሪ ነው። እያስጠነቀቁ አንተ የህግ ሰው እንደ ህግ ሰው ሁሉ አንድ ጫማ ለህግ ዋጋ አላት። ደግሞ አንድ ጫማ ብቻ አይደለም፣ የህፃናት የፀጉር ማስያዣ፣ የተለያዩ ጌጣጌጥ አሻንጉሊትን ሳይጨምር ሙሉ አግኝቻለሁ። ቶማስ እስቲ ሁሉንም ተወውና እንደ ህግ ሰው እንደ ጠበቃ ረጋ ብለህ አስበው። እዛ ጭር ያለ ቦታ፣ መኪና በትክክል ማይሄድበት ቦታ፣ ማንም ማይገባበት ቦታ የትኛው ህፃን የትኛው ልጅ ሊንቀሳቀስ ይችላል? እኔንም አልገባኝም። ተስፋ ባልተረጋገጠ ነገር ባንነጋገር ደስ ይለኛል። እንዴት ዋልሽ? እንኳን ደህና መጣ የኔ ውድ። እንኳን ደህና ቆየሽኝ የኔ ልዕልት። እንኳን ደህና ቆየሽኝ። ምንድን ነው? ምን ሆነሃል? አይ ምንም። ይኸውልሽ እናት፣ በቃ አሁን ማረፍ ፈልጋለሁ። ምንም አይነት ጥያቄ እንዳትጠይቂ። አሁን ማረፍ ፈልጋለሁ። በቃ ዝም በይ። ዝም በይ። ልጆቹን ያለ ጠባቂ ተውካቸው። ማን አባንተ ማምን ነው አንተ? እምልልሃለሁ ጠባቂው ልጆቹን እንዲጠብቃቸው ነግሬው ነበር። እና ታዲያ ጠባቂው የሚጠብቃቸው ቤት ሆኖ ነው እንዴ? ነው ወይስ ልጆቹ እንዲጠብቃቸው ቤቱ ድረስ ሄዱለት? ደጋግሜ ከቦታው እንዳይርቅ ልጆቹን ቆሞ እንዲጠብቅ ነግሬው ነበር። ትሰማኛለህ? ሰኢድን ያስወገነው ለምን እንደሆነ ታውቃለህ? አልባሌ ቦታ ላይ መረጃ በእንዝላልነት በመተው ነው። እሺ ታዲያ አንተ እንደዚህ ነህ ተሳስተህ በህይወት ምለቅ ይመስላል? ትሰማኛለህ? እህቴ በጣም ተጠራጣሪ ናት። ጥያቄ ከጠየቀችኝ ጥያቄ እያበዛች ካስቸገረችህ እኔን እንድታናግረኝ ንገራት። የዚህ ነገር መጨረሻ እስር ወይም ደግሞ ሞት ነው። የእህቴን እስር ወይም ደግሞ ሞት እኔ ራሴ ሞትላታለሁ።
ዛሬ ቶማስን አግኝተው ነበር እንዴ? ማግኘትማ አግኝቼው ነበር። ቅዠት አምነህ በቁም ነው የምትቃዠው ብሎ ሰደበኝ። ምንድነው የሚያስቅሽ? መሰደቤ ነው እንደዚህ የሚያሽቀጥል? የምሬን እኮ ነው። አይደለም ይኸውልህ ጠዋት ላይ ለኛ ደውዬ ነገርኩት። ለሊት እንደቃዣና እንደፈራ ነግሬው ነበር። አረ እና የኔዋ ጉድነሻል እያሰደብሽኝ ያለሽው። አንተ ደግሞ ለዚህ ትንሽ ነገር ብቻ መኩረፍ አይደለም። በነገሩ እሱ ሞዶ አይደለም ከክፍለ ሀገር ዘመዶቹ ደውለው ነበር እና ትልቅ ችግር ውስጥ ነው ያለው። የሚገርምሽ ነገር ሳገኘው በጣም ተረብሾ ነበር። ዘመድ አለው እንዴ? አይ አይደለም፣ ዝም ብሎ ከሰማይ ላይ ክልብስ ብሎ ወርዶ እና እሱ ዘራሽ ነው እንዴ? ዝም ብሎ የሚፈጠረው ሰው ያለ አክስት ያለ አጎት ያለ ዘመድ ይፈጠራል። አንቺ ምን ይየለሽ? ሰውዬው እንዴት መጣ? ኧረ እንኳን ደህና መጣህ ነው የሚባለው። እንደምመጣ እኮ ነግሬህ ነበር። ፊት ምን ነው ምን ነው እንዲሆን? የኔ ፊት እንደዚህ ማን የገረመህ? ገና ራሴን ሲጣረግ ልገልልህ አይደል እንዴ? ስለምን ሲጥ አድርጎ ራስን ስለማጥፋት ነው የምታወራው? ለምንድን ነው ራስን የምታጠፋው? ምን አጋጥሞ ነው ንገረኝ። ምንም አትይኝ። እኔ ምን ልጆቹን ግን የትና እንዴት እንዳገኘኋቸው ለምንድን ነው ያልጠየቀኝ? ልጆቹ እንዴት ሆኑ? ፖሊስ ደረሰላቸው? አገኟቸው? ምን ሆኑ ንገረኝ። ነግረህ እኮ እመነኝ 5 እና 10 ደቂቃ ይፈጅባቸዋል። በዚህ ደቂቃ ውስጥ ፖሊሶቹን ልጆቹ ጋር መድረሳቸው አይቀርም። ቆይ እሺ፣ ፖሊሶቹ መድረሳቸውን በምንድን ነው የምታውቀው? ኢንስፔክተር ይደውልልኛል። ግን በጣም ደስ ነው ያለኝ። ሲያሳዝኑ እና እንደዛ ከሆነ ለምን አንተ ደውለህ ምን ላይ እንደደረሱ ለምን አትጠይቅም? ቶማስ ምን ሆነሃል? የህግ ሰው እኮ ነህ አንተም። ብደውል ስራውን ኦፕሬሽኑን ፌል ላይ ያደርግባቸው ይችላል። የኔ መደወል ትክክል አይደለም። ስራውን በአግባቡ ይስራ። እንዴት እደውላለሁ? አልደውልም። ምን ይቅርታ፣ በጣም አንዴ ስራ ስልክ ነው መመለስ አለብኝ። ማንኛውንም ማስታወቂያና ፊልም ለመስራት 8401 ላይ ኦኬ ብለው መልእክት በመላክ በቀላሉ ዝነኛና ታዋቂ መሆን ይችላሉ። 8401 ላይ ኦኬ ብለው በመላክ ይመዝገቡ። 8401 ላይ ኦኬ ብለው ይላኩ። አርት ሜዳ